ለአማራ ህዝብ የህልውና ትግል የተላለፈ ወቅታዊ ጥሪ። የአማራ ህዝብ በ5000 ዓመታት የኢትዮጵያ ታሪክ ውስጥ ሀገር በመምራትና በመስራት ተከብራ እንድትኖር በማድረግና እንደ ዘመነ መሳፍንት አይነት ውስብስብ ችግር በተፈጠረ ሰዓትም ሀገር በማስቀጠል ውለታ አበርክቶ የነበረው ህዝብ ነው። ነገር ግን ከ5 አስርተ ዓመታት በላይ በተቀረጸው አማራ ጠል ትርክት የተነሳ ህልውናውና ማንነቱ አጣብቂኝ ውስጥ ገብቶበት በርካታ ጥያቄዎች ሲያነሳ ቆይቷል። የአማራ ህዝብ የነበረበት የህልውና፣ የማንነት፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና የታሪክ ጥያቄዎችን በሰላማዊ መንገድ ሲጠይቅና ሲታገል የቆየ ቢሆንም ስር የሰደደው አማራ ጠል አገዛዝ ወደ ጨፍጫፊ ስርዓትነት ተቀይሮ አማራ ህዝብ ጥያቄዎች ተገቢውን ምላሽ ከመስጠት ይልቅ በእብሪት ጥያቄዎችን በኃይል ለማፈን ሲሰራ ቆይቷል። እነዚህን የህልውናና የመብት ጥያቄዎችን አንስቶ ፍትህን ቢጠይቅም በተገላቢጦሽ የአማራ ህዝብ እንደ ህዝብ በጠላትነት ተፈርጆ ከራሱ ቀዬ ተፈናቅሏል፣ ታግቷል፣ ታርዷል፣ በጅምላ ተጨፍጭፏል፣ በግፍ ታስሯል። ከነዚህ አለፍ ሲል በታሪክ በሰው ልጅ ተፈጽሞ የማያውቅ ግፍ ተፈጽሞበታል። በመጨረሻም በሰላማዊ ትግል የሚፈታ ምንም አይነት የአማራ ህዝብ ጥያቄ አለመኖሩን ብቻ ሳይሆን ያነሳውን ጥያቄ ከመመለስ ይልቅ የመኖርና ያለመኖር የህልውና አደጋ ውስጥ እንዲገባ መደረጉን በገሃድ በመረዳት የአማራ ህዝብ በግል በውስን ቡድንና በጋራ የህልውና አደጋ ላይ መውደቁን በመገንዘብ ወደ ትጥቅ ትግል እንዲገባ ተገዷል። በዚህ በደረሰበት ግፍ የተነሳ ህዝብ የወለደው አብዮት ከሻለቃዎች እስከ እዞች ድርጅታዊ መዋቅር በመያዝ ለትግል ያመች ዘንድ በየቀጠናው ተቋማትን በመፍጠር የህልውናውን የትጥቅ ትግል መስመር ለማስያዝ ብዙ ተለፍቶና ተደክሞ ውጤታማ አደረጃጀቶች ተፈጥረዋል። ተቋማዊ አደረጃጀቶች በተቋማዊ የውስጥ አሰራር፣ በውጫዊና ቀጠናዊ ገፊ ምክንያቶች ተቋማዊና ድርጅታዊ አደረጃጀቶች በየጊዜው ሲቀያየሩ ቆይተዋል። በዚህም ምክንያት የአማራ ፋኖ ብሔራዊ ኃይል ከነበረው የአራት እዞች ቀጠናዊ አደረጃጀት በተጨማሪ ወቅቱን የጠበቀ የጥላት አስተላለፍና ቀጠናዊ የኃይል ሚዛን ሊያስጠብቅና የወገንን የማድረግ አቅም ሊጨምርና ሊያሳድግ በሚችል መልኩ የጋራ መቺ ኃይልና የውጊያ ማርሽ ቀያሪ የኮማንዶ ኮር በመጨመር የነበረውን አደረጃጀት በሰው ኃይል፣ ለቡድን መሳሪያ፣ የግዳጅ አፈጻጸምና ጂኦግራፊን መሰረት በማድረግ ለስራ በሚያመች አስተዳደራዊና ሎጂስቲካዊ ሁኔታዎችን ግምት ውስጥ በማስገባት ይህን የኮር አደረጃጀት እየሰራን እንገኛለን። ከዚህ በመቀጠል በሀገር ውስጥም በሀገሮችም የሰለጠናችሁ በትግሉ ውስጥም ያላችሁ ከትግሉ ውጭም የምትኖሩ የአማራ ህዝብ የህልውና ትግል ኢትዮጵያን ማስቀጠል ነው ብሎ የሚያምን የኮማንዶ የአየር ወለድና የልዩ ኃይል አባል የነበራችሁ ወንድሞች የትግሉ የግልና የጋራ አስተዋጽኦ እንድታደርጉና እንድትቀላቀሉ አማራዊ የትግል ጥሪያችንን እናስተላልፋለን። የአማራ ፋኖ ብሔራዊ ኃይል የኮማንዶ ዩኒት